ማር አመርታለሁ ንብ ማንብበት ተአምር ብሎ ነግሯል። ያ ሰውዬ ስትሄድ ሁለት ቀፎ ነው። ተግባሩ ላይ አለን ወይ? በዚህ ዓመት ይሄን አድርጌ በዚህ ዓመት ይሄን አድርጌ በዚህ ዓመት ይሄን አድርጌ እንላለን። ባወራነው ደረጃ በተግባር ተገልጸናል። አንዳንድ ህልሞችና አንዳንድ እቅዶች መነገር የለባቸውም ደግሞ ይባላል። ባፍ ይጠፋል ይባላል። ያንተን እቅዶች የሆነ ደረጃ መድረስ የማይፈልግ ሰው ይኖራል። እሰራዋለሁ ያልኩትን ስራ በሙሉ ስናገር ስራው ይበላሻል። ሪጀክት መደረጌ ሳይሆን የጎዳኝ ለተናግር ያለ ለሰራተኛው ሁሉ ስንብት ሁሉ ተደርጎልኛል። በጣም መልካም ምኞት ሁሉ መጥቷል። በኋላ ተቋሙን እኮ ለቆጣ በጣም ለብዙ ሰው ባወራችሁት ቁጥር ያደረጋችሁት ይመስላችኋል ይላሉ። እኔ ብዙ የመሰረት ድንጋይ የተጣለባቸው ቦታዎች ላይ በስራ አጋጣሚ መሰረት ድንጋይ ምንድን ነው? ሌላ ደግሞ የካሚንግ ሱን የሚባል ነገር ትዕግስት አዲስ ነገር ይኖራታል ጠብቋት እሺ ብዬ ነው እዚህ ጋር በየሚዲያው ባወራ ምን ይዤ ነው የምቀርበው? እኮ አንዳንዴ ምን ነው ባልተናገርኩ የሚያስብልሽ ብዙ ነገሮች ናይቲጂ ያልሽኝ ነገር ምን ደረሰ ምናምን ስልሽ ቀጥሎ እኔን አለማግኘት ትፈልጊያለሽ። በጣም በቁም ነገር የተገለጥኩባቸው ተግባራትና አስቀድሜ ያስተዋውቄ ከንቶኝ ውሃ የበላቸው ጉዳዮች ከላይ ጩኸት ነው ከውስጥ ባዶ ነው የጠበቅ ነው። ምን ሊያደርግላቸው ነው? ቆንጆ የብረት ጀምሎ አሳባቸው። ሰላም ተመልካቾቻችን እንደምናላችሁ። ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ህይወት ስለ ኑሮ የምናወራበት ሰዓት ነው። ትዕግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናችኋለን። ዛሬ ምን እናወራለን? ዛሬ የምናወራው ወሬ፣ እቅድ ግን ተግባር ስለሌለበት ህይወታችን እና ከተግባር በፊት ወሬና እቅዶች፣ ሀሳቦች የበዙበት ህይወት ነው የሚገልጸን ወይስ በተግባር የምንገለጽ ሰዎች ነን የሚለውን እናወራለን። ያው ራስን መግለጽ፣ እቅዶችን፣ ሀሳቦችን ማስተዋወቅ፣ ለሌሎች ማጋራት አሁን ላይ በጣም እየተለመደ መጥቷል። በማህበረሰብ ትስስር ገጾችም ሊሆን ይችላል። ላገኘናቸውም ሰዎች ምናልባት ሀሳቤ ሊደግፉ ሊያግዙ ይችላሉ የምንላቸውን ሰዎች ለመሳብ ሊሆን ይችላል። ወይም ደግሞ እኔ እንዲህ ነኝ የሚለውን ለማስታወቅ ሊሆን ይችላል። የየራሳችን ምክንያት ይኖረናል። ግን ደግሞ ተግባሩ ላይ አለን ወይ? ባወራነው ደረጃ በተግባር ተገልጸናል ወይ? ተግባር ውስጥ በብዙ ነገሮች እንደሚፈተን አስቀድመን አላወቅንም ወይ የሚለውንም እንድናየው ነው። እንኳን ደህና መጣችሁ ጓደኞቼ። እንትን ስትይ ኑሯችን እኮ እንደዚህ ነው እያልኩ ነበር። ዛሬ ምን እናወራለን ስትይ ጠዋት እንደተነሳን የዕለት ወሬያችንን ስተን ዛሬ ምን እናወራለን እንደሆነ የተባለው ስናወራ እኮ ነው የምንኖረው። አንድ ብሎገር ጽፎት ያየሁት ነገር አገላለጹ ገርሞኝ ነው። በቃ ለሆኑ አመታት 10 ምናምን አመታት ህይወቴ ውስጥ ዶቶች ነበሩት አለ። ዶት ማለት ነጥቦች። ከዛ ድንገት ነው ከ10 ምናምን አመት በኋላ እነኚህ ዶቶች ማገጣጠሚያ መስመር ኢነርጂ ኬት ላጣ ገርሞኝ ነው። በቃ ጠቃጠቆ ሆኗል ህይወቱ። ስለዚህ እኔማ የሆነ ቦታ ሄጄ ከራሴ ጋር ተገናኝቼ ከመስሪያ ቤት እረፍት የምጠይቅበትን ነገር ለወዳጆቼ ሳልናገር ብዙ ዶት ነው ያለው ህይወት ውስጥ። ማን ያምነዋል? ሄጄ ገጣጥሜ መምጣት አለብኝ ብዬ ገጣጥሞ አንድ የሆነ የሚታይ ነገር ይዞ መጣና ሳናስበው ቅድም ጸጊ ወሬ ኮላልሾ የሆነ ነገር አውርተናል፣ ላረግ ነው ብለናል። እዚህ ጋር ያለኝ ሀሳብ ብዛቱ አቤት ሀሳብ አመንጪ ናት የሚለው ደግሞ ሌላ ስታትስ መግለጫ መንገድ እየሆነ ነው። ሲያማለል ስታወራ ሲያማለል ሲያወራ ያውቀዋል። ከሀስ ከፈለሱ ምን ይነገረዋል የምንባል ሆነናል። ከዛ እሺ ሲባል ታንጀብል የምንለው ወይም የነቃ ነው ነገር እና ሰዎች ህልማቸውን የወደፊት እቅዳቸውን መናገር ካልቸር እየሆነ መጥቷል አይደል? ባህል አሁን የተለያዩ ሰዎችን በተለያየ ስራ ላይ እንደዚህ በቃለ መጠይቅ እንኳን እኛ የታዘብናቸው ሰዎች አሉ። እና ወደፊት ምንድነው ራእይህ ትላለህ መቼም ከዚህ ስትል ወይ ትልቅ ፋብሪካ መክፈት ነው ወይ የሆነ ትልቅ ፕሮጀክት ማሳካት ነው። ግን ለዛ የሚሆን እንደው ፍንጭ ነገር አይተናል ብሎ ስላሰቡ ሊሆን ይችላል። ይሄ ማለት ሰዎች ህልማቸውን አያጋሩ ማለት አይደለም። ግን አንዳንድ ህልሞችና አንዳንድ እቅዶች መነገር የለባቸውም ደግሞ ይባላል። በተለይ ገና ያልበሰሉ ገና ስለማድረግ እያሰብሻቸው ያለ ነገር ግን ብትናገሪው ምንም የሚጨምር ነገር ከሌለው ያን ነገር በመናገርሽ አንቺ ላይ ነው ጫና የሚፈጠረው። አሁን እዚህ ላይ እንደውም አንዳንድ ስለንቦና ባለሙያዎች በጣም የምትታለሉበት ነገር ይላሉ። ብዙ ጊዜ በጣም ለብዙ ሰው ባወራችሁት ቁጥር ያደረጋችሁት ይመስላችኋል ይላሉ። አንድን ነገር አሁን የሆነ ሀሳብ አለኝ እንትና
ከዘጌ ጋርም ታወሪያለሽ ወይ ከሌጋ ከእንትና ጋር ታወሪያለሽ ከእንትና ጋር እና ቀኑን ሙሉ 5 6 ሰው 7 ሰው ምናምን ስታወሪ በጣም ብዙ ስራ አከናውነሽ የገባሽ ይመስልሻል። ሁሉም ሰው የየራሱን ሀሳብ ይሰጥሻል። የየራሱን ሀሳብ ሲሰጥሽ መጨረሻ ላይ መጀመሪያ የነበረሽ ሀሳብ ምን እንደነበር እስኪጠፋብሽ ድረስ መጨረሻ ላይ ኮንፊውዝድ ልትሆኝ ትችላለሽ። ጭራሽ የያዝሽው መንገድ ሊጠፋብሽ ይችላል። ከዛ ሶስተኛ ወደ ተግባር ለመግባት በጣም አስቸጋሪ ይሆናል። በቃ ዝም ብሎ ሀሳቡ እያደረግሽም ይመስልሻል፣ ግን የጀመርሽው ነገር የለም። ከዛ በኋላ የሆነ ቀን ስንገናኝ ቲጂ ያልሽኝ ነገር ምን ደረሰ ምናምን ስልሽ ቀጥሎ እኔን አለማግኘት ትፈልጊያለሽ። ነገሮቹ እንዲህ እያሉ ሲመጡ ሀሳቡ ገና ሳይጀመር በተለይ በመሀል የሆነ እንቅፋት ካጋጠመሽ ያን ነገር ለመሞከር ትንሽ ነገር ካጋጠመሽ ያወራሽበት ምን ያልሽበት መንገድ ብዛትና እዚህ ጋር የገጠምሽ ችግር በቃ ቶሎ ተስፋ እንድትቆርጭ ያደርግሻል። በተቃራኒው ግን ማለት ነው ምን ይመከራል? አንዳንዴ ይሄ የምታስቧቸውን ነገሮች እቅዶቻችሁን እንደ ራዕይ የያዛችኋቸውን ነገሮች ተናገሩ፣ አጋሩ ሲባል ሰዎችም አሁን ለምሳሌ ኦፊሻሊ በቃ ይሄ በደንብ ሰው በሚሰማው በሚያየው ተጠያቂነት እንዲኖርህና እንድትተጋም ጭምር ነው። ይሄን ነገር ምን አደረሹ የሚለኝ ሰው እኮ አለ ተናግር ያለው ስለዚህ መስራት አለብኝ የሚለውን ነገር የተጠያቂነት ኃላፊነት የመውሰድ ነገር እንዲኖርህ ያግዛል ይባላል። ስለዚህ ለዛ የተሻለ የሚሆነው ወይ መምረጥ ሲባል አሁን አንዳንዴ እንደ ልማድ ሆኖብን ለወጣውም ለወረደውም ሰው ላገኘነውም ለሄደውም ሰው ሁሉንም ፕላን አይደለም የሚነገረው። ከአንቺ ካሰብሽው ፕላን ጋር በተያያዘ በትክክል ይመለከተዋል ብለሽ የምታስቢው ለምሳሌ ስራ ከሆነ ያን ስራ ሰርቶታል፣ እዛ ቦታ ላይ ልምድ አለው ወይም የሄደበት መንገድ አለ፣ ትንሽ ልምዱን ሼር ያደርገኛል ብለሽ የምታስቢው ሰው ካለ 1 2 ሰው 3 ሰውም ይሁን እንደ ፍላጎትሽ ልታናገሪ ትችላለሽ። አሁን ግን ምንድነው ይሄኛው ፓርት ላይ እንትን ልማድ ያለብን ሰዎች አለ እንትን እኮ ላደርግ አስቤያለሁ። ለቤተሰብም ነው የምትናገሪው፣ ለጎረቤትም የእንትኑ አካል የለ የየዕለት ወሬሽ አካል እንትን እኮ ላደርግ አስቤያለሁ እስቲ ነው ሁሉም ያውቀዋል። ከዛ መጨረሻ ላይ ጫናው አንቺ ላይ ነው የሚመጣው። ልክ ነው። ከዛ ውጭ የተጋነኑ ነገሮችን እንደ ውጤት ልናገኝ እንችላለን። መሬት ላይ ያለው ሌላ ነው፣ አየር ላይ የሞላው ነገር ሌላ ሊሆን ይችላል። በዚሁ በሚዲያ ልምዴ የቅርብ የሚባል አለቃ አንድ ነገር ልሰራ ፈልጌ ከሌ ጋር ሊሄድ ነው ስል ከት ብሎ ሳቀ። ከሌ ጋር ሄደሽ ብቻውን ኢንተርቪው እንዳታደርጊው፣ ያ እየሰራሁት ነው ለሌላ ሰው ትምህርት ሆንበታለሁ ያለው ሳይት ላይ ተገኝተሽ ነው ሰርተሹ ይሄ ፕሮግራም የሚሄደው አለኝ። አባባሉ እንደውም ያስቃል። ያው እንደሱ ማውራት ስላልፈለግኩ ነው። በወቅቱ ወጣትነት አለ እንዴ በጣም አጋኖ ያወራልኝን ነገር ለሌላ ህዝብ ብታወራ አፉን ከፍቶ የሚያዳምጥ ኦዲየንስ መፍጠር ማለት ነው። ቆንጆ ፕሮግራም እሰራለሁ የሚል ነው። ገና ሄጄ እሱ ያለኝ ቦታ ጋር ምናምን የሚል ታስቢያለሽ። ከዛ እንዲህ ተብሏል ከላይ፣ ስለዚህ ያለህበት ቦታ ሳይትህ ጋር መጥቼ ማየት አለብኝ አልኩኝ። ስሄድ ቀድሞ አይምሮዬ የተሞላው በጣም ትልቅ ነገር ፕሮጀክቱ፣ ምክንያቱም የተነገረኝ መንገድ ከራሱ ከሰውየው ማለት ነው። እሱም ዘናንጦ ምናምን ያንኑ በደንብ ሊያወራ ተዘጋጅቷል። ለምሳሌ ግብርና ውስጥ ኢንቨስትመንቱን በልዩ ሁኔታ እያካሄደ ያለ ሰው መሆኑን ለመናገር ነው። ማር አመርታለሁ ንብ ማንብበት ተአምር ብሎ ነግሮሃል ያ ሰውዬ። ስትሄድ 2 ቀፎ ናት ተንጠልጥላ። ከዛ ኦኬ 2 ነው፣ እኔም ደግሞ ግብርና ተምሬያለሁ ሲያንቀለቀለኝ 2 ናት እንዴ ያልኩኝ። እውነት 2 ናት አልኩ። አንድ እዚህ ጋር አለች አስታውሳታለሁ ቦታዋን ራሱና ስል የሚገርመው ነገር ዘመናዊ ቀፎ ወደ ማምረት ስራ ገብቻለሁ። ወርክሾፕ ነው እሱን ሌላ ጊዜ ሄደን እናያለን። ሾሩሙ ነው አይደለም ቀፎ የታል የንቡ ቀፎ እኮ ብዬ ስጠይቅ የንቡ ቀፎ በብዛት እየተመረተ ስላለ ያው አንዳንድ ነገር ብዙ ምርት ወርክሾፕ ጋር ይሆንና ሾሩሙ ላይ ቀፎ እኮ እዛ እየተመረተ ነው። በኋላ ግን እኔ በስልክ ስነገር ላለቃ ይኸውልሽ ለዛ ነው ሂጂ ያልኩሽ። የለም ወርክሾፕ ቀፎ የለም አለ። ይሄን እንድትይዙ ነው የፈለግኩት አለ። የለም እርግጠኛ ነኝ። በየሚዲያው ግን እየተባለ የሚወራበት መንገድን አንፈቅድም ነው። ልክ ነበር። በኋላ ግን እየበሰልኩ ሲሄድ ልክ ነው። አንዳንድ ሰዎች ያረጉት ይመስላችኋል ሲያወሩ። ይሄ አምቢሽን የሚባል ነገር ሊያታልለን ይችላል አንዳንድ ጊዜ። በቃ ያፈለቀው ሀሳቡን እኮ ከላይ ነው ሲያወራው ያምርበታል። ምናልባት ቴክኒካል የሆኑ ነገሮችን ሲያወራም ደስ ይላል። በተግባር ሌላ ሰው ሳያወራ ግን ማር
እያመረተ ሊሆን ይችላል። ንብ እያነበ ሊሆን ይችላል። ዘመናዊውንም ስለዚህ ባህላዊ ከስራ ወሬው የቀደመባቸው ሰዎች አሉ። አንቺንም ያስጎመጅሻል ሀሳቡ፣ ሌሎች ሰዎችንም ታስጎመጃለሽ። አሁን እሱ እኮ ሌላ ኦልተርኔት ሪያሊቲ ውስጥ ገብቷል ያ ሰውዬ። ያን ነገር እያደረግኩት ነው፣ ወርክሾፕ እዛ ሰርቻለሁ፣ ቀፎ እየተመረተ ነው ምናምን እያለ በኢማጂኔሽን እየገባበት ያለ ነገር በምንድን ነው መሰለ ነገሩ የጀመረው። ወደ ክፍለ ሀገር ለአንድ ስራ ስንሄድ መኪና ውስጥ ሆነን ወደ ደቡብ አካባቢ ነው። ከዚህ እስከዚህ መሬት ድንች፣ ከዚህ እስከዚህ መሬት ቲማቲም የሚላለን እያወራን ነው። በቃ እሱ ከሚሰራው ሙያ በተጨማሪ እዚህ ላይ ተሰማርቶ ለውጥ ማምጣት የሚችል ሰው እንደሆነ ያንንም ነገር ደግሞ ጀምሮት ብዙ ሰዎች እያሰባሰበ እንደሆነ በተግባር እንዲህ መሆን እንዳለብን ማን ነው አንድ ነገር ብቻ እየሰራችሁ ኑሩ ያለው? ከዓመታት በፊት ይህን ሀሳብ ማፍለቅ እኮ እውነትም አዎ እኔም ገበሬ በሆን ብዬ እኮ ብማረክ ብዬ ነው። ኧረ እኔም እኮ ግብርናን የተማርኩት ብለህ ራሱ ጋዜጠኝነቱን ቆየኝ እኮ የሚል መነቃቃት እኮ ፈጥሮብኝ ነው ይህን ወደ ፕሮግራም ባመጣው ምናምን። መሄድ አለብህ አንዳንድ ቦታ ላይ የት አለ ምንድን ነው ማለት አለብህ ስትል ለካ ምኞት ነው፣ ለካ በወረቀት እንኳን ያልሰፈረ ነገር እና ሌሎችንም እስከ ማሳሳት ሊደርስ ይችላል። አንዳንድ እውነታ ላይ ያልተመሰረተ በሀሳብ ብቻ የሚገለጽ ነገር ነገሮችን ቶሎ ብለህ የምታገኛቸው እንዲመስልህ አንተ አስብ፣ ተናገር እንጂ ሊኖር ይችላል የሚለውን ነገርም ኢንስፓየር ሊያደርግ ይችላል፣ ግን ተግባራዊ አይደለም ነው። አንዳንዴ ሰዎች ሊሳሳቱ ሊጭበረበሩ ይችላል። ወሬ ግን ተግባር በማይገልጽ ያ ማለት ግን አሁን መነጋገር፣ መስተጋብር መፍጠር፣ መረጃን መለዋወጥ የሆኑ ሰዎች ጋር ያለ አቅምና እነሱ ጋር የከበረ እውቀትን ዴሊቨር አያርጉ አይደለም። አንዳንድ ሰው የከበረ እውቀት አለው፣ ተግባሩን ደግሞ ተቀብሎ የሚያሳየን ሰው አለ። ለምሳሌ መምህራን፣ አጥኚዎች፣ ተመራማሪዎች ስለ ድንች ሲያብራራለን ድንችን አምርተህ አሳይ ብዬ መሟገት የለብኝም። ድንቹን የሚያመርት ሰው እንዲያደርገው ነው እውቀቱን እያሳየ ያለው። እውቀቱንም መናገር አለበት። ችግር የሚሆነው ምንድን ነው? ፕሮሰስ ውስጥ የለም፣ ኤቪደንስ የለም፣ የሆኑ ደረጃዎች ድረስ የመጣበት መንገድ የለም። ገና ሀሳቡ አይምሮ ውስጥ ሆኖ ነው እየተወራ ያለው። እያደረገው እንዳለ አድርጎ ነው ሰውየው በደንብ በብዙ መንገድ እየሰበከን የሚገኘው። ሲባል የሚታወቅ ሰው ሊሆን ይችላል፣ የማይታወቅም ሰው ሊሆን ይችላል። ሁሌ በቅድ ምልልስ ውስጥ የሚኖር ህይወት ነው። እነ ከሌስ ብለው ምን ሆኑ የሚል ልምምድን እንድንለማመድ ያደርጋል። መጨረሻ ላይ ሄዶ እንደዚህ ነው የሚሆነው። የእንትን ነገር የሀሳብ ነገር ለዚህ ነው ያሰብነው ሁሉ እኮ ልክ አይደለም። የሆነ ሀሳብ ስላሰብን ልክ አለ። ይሄን የሚያክል መሬት በድንች ልሙላው ሲል ያ ማለት ሀሳቡን ምን ያህል እንዳመነው ነው የሚያሳየው። አምኖትም ለአንቺ እየነገረች ነው። ያ መሬት ግን የማን ነው? መሬቱ መሬት ለመያዝ ምንድን ነው የሚያስፈልገው? መሬት ውስጥ ስገባ መሬት ለማረስ ምንድን ነው የሚያስፈልገው? እጄ ላይ ያለው ምንድነው? ሌጋል ፕሮሰሱ ምንድን ነው? መሬት ራሱ ድንች የሚያለማ መሬት ነው ወይ ምናምን። እሱን ትቶ ግን 1 ኪሎ ድንች ስለማምረት ቢያስብ ሳያስበው ከብዙ ዓመታት በኋላ አሁን ያልሽው መሬት ሊኖረው ይችላል። ተግባር ውስጥ ያሉ ሰዎች ልዩነታቸው ይሄ ነው። እንትን ይላሉ ሀሳቡ አታላይ ስለሆነ ይልሽ ትንሽ ስራውን ስራ ብለሽ ትንቂዋለሽ። ይሄንን ይሄ ሰፊ ድንች ቦታ ስትይ 1 ኪሎ ድንች ማምረትን እንደንትን ስራ እንደማጣት ትቆጥሪዋለሽ። ስለዚህ ፕሮግረስ አትወጂ። በህይወትሽ በሂደት የሚመጡ ነገሮች ብዙ ጊዜ አሁን ይሄ የዶሮ እርባታን ሰው ለምን በየቤቱ አያረባም እና እንቁላል ተወደደ ከሚል አንዳንድ ዶሮ ቤቱ እንትን ብሎ በቃ አርብቶ ለምን የራሱን እንቁላል አያመርትም ነበርና ሲጂ ትናንትና ዶሮ እኮ ለምን ይመስልሻል ሰው እንትን ያቀለባቸው ነው አለችኝ። እና ቀለብ ምን ችግር አለኝ? አይበላኑን አበላም ወይ ፍትፍቱ ነው ቂንጨውን የተራረፈውን መስጠት ዶሮ ጭራ አይደለም ወይ የምትበላው አልኳት። ግን እንደዚህ አይደለም፣ አይበቃትም እና ጥሩ እንቁላል ለማግኘትም መብላት አለባት። መኖ ብቻ አሁን ማጣጣል እንዳይመስልብን ያው 120 ሚሊዮን አይደለም ከ120 ሚሊዮን 10,000 ሰው በዚህ ለውጥ ውስጥ የምሩን ኮሚትመንት ቢኖረው ለውጥ ማምጣት ይችላል። ለብዙ ሚሊዮን ሰው ሁላችንም ቤት በር ላይ ባይኖር እንኳን ጥቂቶች በር ላይ ቢኖር ለውጥ ማምጣት ይችላል። እንስማማበት ነው። እነ ቻይና ኡጋንዳ ውስጥ በተወሰነ ደረጃ የተሞከሩ የቻይና አንድ ተሞክሮ ያየሁት አፓርትመንታቸውን ሳይቀር ግድግዳው
የሚበሉትን ምንድነው ይሄ የዕለት ተዕለት ቆስጣና ሰላጣ ማብቀል እንዲችሉ አድርገው ቴክኖሎጂውን ተማምነው እውቀት ሼር ተደራርገው እንደ ፖሊሲ ተከትለውት ሁሉም ያንን መጠቀም እንዲችል ቤት ውስጥ ሳይቀር በትናንሽ ቲዩቦች ውስጥ ማብቀል የሚችሉ ስለ ሳይንሳዊው ነገር ክርክር ውስጥ ከመግባታችን በፊት ራሳችንን በምግብ ችለናል የሚለውን መተማመኛ ስላደረጉት እነሱ የሚገርመኝ ነገር ነው። በቃ አደረጉት፣ በሲስተም ሆነ። አንዳንድ ፉከራዎች ግን የሚያበሳጭ ሆነ ያጣል። አንድ ሴትን ተሞክሮ ነግረሽ ነበር፣ ዶሮ ለማርባት ተነስታ ሰዎች ናቸው ሲባባሉ የሰማ ነው። እና ዶሮ አረባለሁ አለች፣ 2 ነው 3 ዶሮዎችን። ከዛ ያው ፓሽኗ ደስ ይላል፣ ፓሽን ነው የሚባለው መጣጣሯ እና ለውጥ አመጣለሁ ነው። እሷ በተግባር ተፈትናለች፣ ሞከረችውና ሌላው ሰው እስቲ ቆይ 6 ወርም 1 ዓመት የምትቀጥል ከሆነ እንዴ ከሌ እንቁላል እየበላች እንዲ ልጆቿን እየመገበች ነው ይዝምላለሁ እንዴ ይላል እኮ ሰው። በነገራችን ላይ ለውጡ ስለሚታይ ወሬዋ በዛ። ሴትዮዋ ዶሮን እንዲህ ካደረግ ነው ዶሮ ራሳችን ብናረባ ዶሮ በየበራችን እንዲህ ቢሆን ያላድን በድግግሞሽ እስቲ መጀመሪያ ቀልቢያቸው እስቲ ቆይ እንቁላሉ መጀመሪያ በስንት ዶሮ ነው ወሬ የዶሮቹ ብዛትና የወሬ ብዛት ራሱ አሰለቾቻቸው ጎረቤት አካባቢ። ከዛ ስንል እንትኑ ብቻ ቀረ ዶሮቹ የሚኖሩበት ቆጥ ብቻ። ሁለተኛ ዶሮ እኔ ቤት ቢገባ ሁለተኛ ለካ ልክ ናችሁ አለች። አሁን እነኛ አድፍጠው የሚሰሩት በየቤቱ አድፍጠው የሚሰሩ ሰዎች የሉ እንቁላል ለጎረቤት እኮ ይዘው የሚመጡ ዶሮ የጣለችው ብለው አልነገሩህም። ግን አልነገሩህም ማለት የወጡትን የወረዱትን የበሉትን መኖ ወተት ይዘውልን የመጡ ሰዎች የሉ እንትናቸውን እኮ ምንድነው ይሄ እዳሪያቸውን እኮ ጠዋት ማታ ሳጸዳ እነሱን እኮ ሳጸዳ ስለፋ እኮ የሚለውን እኮ ሲያወሩን እኮ ቁጭ ብለው አሉ። በተግባር ነው። እናቴ የሆነ ጊዜ ላይ የሆነ ቦታ ነበረና ለምን ከብት አታረቢም? አሁን እንግዲህ ብቻሽን ያለሽው ላም ምናምን ይገዛልሽ ነሰ ማን እኔ የእሷን አዛባ ማን ይጠርጋል? ለሞነስ አልችልም ማለት ገባሽ? አውቀዋለች ምን አይነት ፕሮሰስ ነው። የቀኑ የሚፈልገው ትኩረት የምችል ሰው አይደለሁም። ይሄንን በርደን ለመሸከም ነው። ስለዚህ አንዳንዴ ሳናቀውም ነው የምንፎክረው። ላም ገዝቼ አይደል ልብ ያልሸጥ ምናምን የሚለውን ወሬ ታወሪዋለሽ። አሁን ሂጅ እኔ የሆነ ትራክተር እገዛለሁ ሰሊጤና ምርታለሁ ምናምን ከዛ ኤክስፖርት አደርጋለሁ እያለን እኮ አውርተን ሊሆን ይችላል። አሁን ባለመናገር ምንድነው በአባባል ደረጃ ባፍ ይጠፋል ይባላል። ሲተናገሩ ባፍ ይጠፋል ሰው ስለደረሰበት ነው። ይሄ ነገር በተለይ ደግሞ መቼ ይበዛል መሰልሽ? ሁልጊዜ የምንልበት ጊዜ እንዳለው ሆኖ እንደ ዓለም አቀፍ በሀገራችንም ብቻ ሳይሆን እንደ ዓለም አቀፍ ደግሞ በተለይ አዲስ ዓመት በሚመጣበት ሰዓት ሁሉ ነገር ለውጥ ነው በሚባልበት ሰዓት በዚህ ዓመት ይሄን አድርጌ በዚህ ዓመት ይሄን አድርጌ በዚህ ዓመት ይሄን አድርጌ እንላለን። እና ሬዲዮ ላይ የማስታወሳት አድማጭ እሰራዋለሁ ያልኩትን ስራ በሙሉ ስናገር ስራው ይበላሻላለች አንድ ያስ እና አሁን መጨረሻ ላይ ሌላ ቢዝነስ ጀምራ በቃ በዙሪያ ካለ ሰው ጀምሮ መጨረሻ ላይ የሚሆነው ውጤት መጥፎ ነው አለች። በብዙ ነገር የጀመርኩበትን ገንዘብ አጥቻለሁ። በቃ እስር ቤት እስክገባ ድረስ ያጋጠሙን ችግሮች አሉ። ስለ ራሴ በተናገርኳቸው ነገሮች አላዋቂ መካሪም ጣልቃ ይገባል። ኢቭን ገብቶ አንቺ ላይ ኤክስትራ ጫና ለምሳሌ እሷ እንዲህ ያደረገች ነው በሚል ሌላ እሷን ተጠያቂ የሚያደርግ ነገር ውስጥ ሁሉ ገብታለች። እስከዚህ ደረጃ ሄጃለሁ አለች። አትናገሩ ለቋርጥህና አትናገሩ የሚባለው ብዙ ጊዜ ሌላው አንዱ ችግር ይሄ የምታስበውን ትልልቅ ነገር በመሀል ያንተን መሳካትና ያንተን እቅዶች የሆነ ደረጃ መድረስ የማይፈልግ ሰው ይኖራል። ደስ የሚቀናብሽ ሰው ለማሰናከል ሁሌ የሚተባበሩን ሰዎች እንዳሉ ሆኖ ከመንገዳችን ደግሞ ሊያስወጡን የሚሉ ደስ ማይላቸው ብሎ ተፈጥሮ በቃ ለምሳሌ ጥሩ አይን እንደሚባለው መጥፎ ካንቺ ጋር አይደለም ችግሩ፣ የራሱ ጉድለት ይሰማዋል። አላደረኩም ብሎ ያሰበው ወይ አልሆነም ብሎ ያሰበው የለም። ስለዚህ ያ ነገር ስላለ ሰው ደግሞ እንዲህ አይነት መጥፎ ሀሳቡ ሲገባ እንደው አቅዶበትም ባይሆን ምን እንደሚያደርግ አይታወቅም። እስከዛ ደረጃ ድረስ ለማለት ነው ነገሮችን። ግን ከኛ አንጻር እንየው ደግሞ ካል አሁን ይሄ ውጪ ፕሮሰስ የሚጀምሩ ሰዎች ወይ ሳይናገሩ እሺ ከተባሉ እምቢ ከተባሉ በሰላም ይኖራል። ተናግረው ፕሮሰስ ላይ ነኝ ካሉ ግን እምቢ መባሉን መቋቋም ስለማይችሉ በጣም ብዙ ነገር ውስጥ የገቡ ልጆች በፊት እኔ ሃይ ስኩል ማስታውሰው በቃ ወንድሜ ይጨርስልኛል የአሜሪካንን ጉዞ ብሎ ሃይስኩል ትምህርቱን በቃ ትቷል። አይገባም፣ ይፎርፋል። በቃ ኦልሬዲ ጭንቅላቱ ሄዷል አሜሪካ። ጉዞ አልተሳካ።
እኛ አንድ አልወሰደም ሰው ማለት እዚህ ብሎናል፣ የቅርብ ሰው በቃ በጊዜ ነው የቀረው ከብዙ ነገር። ሪጀክት መደረጌ ሳይሆን የጎዳኝ እንዳለ ተናግሬያለሁ። ለሰራተኛው ሁሉ ስንብት ሁሉ ተደርጎልኛል። በጣም መልካም ምኞት ሁሉ መጥቷል። ለሁሉ ሰው መናገር በቃ እንደውም በኋላ ተቋሙን እኮ ለቆ ወጣ፣ በራሱ ስራ ውስጥ ገባ። እርግጠኝነት ተሰምቶት ነው ያደረገው። አንዳንድ ፕሮሰሶች ምን መሰለ፣ አጠገብ ያሉ ሰዎች ብቻ ኃላፊነት የሚወስዱበት፣ ብናጣም ብናገኝም ብንደክምም እንደቀላል ቢሳካልንም ሌላው ሰው ምንም ያልሆነው ነገር ውስጥ ራሱ ያላረካውን ነገር ለምን ታስጨንቀዋለህ? ሁለተኛው ነገር ግን እየተናገርን በሄድን ቁጥር እያረኩት ስለመሆኑ እርግጠኛነት ካልተሰማኝ ቅድም ያልከው ነቢል አድርጌዋለሁ የሚል ኢንተርናላይዝ ያደርገዋል አይምሮዬ። አንዱንም ፕሮሰስ እኮ አልጀመርኩትም፣ ግን ኢንተርናላይዝ የማድረግም ነገር ይቀንሳል። አንዳንድ ሰዎች አሉ ከውስጣቸው ጨርሰውታል፣ አብላልተው አይምሯቸው ውስጥ ሰርተውታል። ስለዚህ የማድረግ ነገር ነው፣ የቀናት የሆነ ስኬጁል ብቻ ነው የሚፈልጉት። አንዳንድ ጊዜ ግን በደንብ ተጠብቤ አብራርቼ ሰዎች አጨብጭበውልኝ ዋው ብለው አድንቀውኝ በቃ ለማየት ቸኩያለሁ የሚሉ አስተያየቶች አሁን ሶሻል ሚዲያ ላይ ይመጣሉ አይደል? በቃ ይሄ አይ ካንት ዌይት ተብለናል እኮ ሪሊ መሬት ላይ ሲወርድ ግን ራሴም አልቻልኩትም። የአንዱን ቀን ውሎዬን ያንን ፕሮሰስ በማድረግ ውስጥ አይደለም አመታት። ስለዚህ ተስፋ ትቆርጣለህ። የሚጠበቅብህ ነገርና አንተ የሰጠኸው ነገር እኛ ለሌሎች ሰዎች ይኸው አሳክቼዋለሁ እስክንል ያለው ታይም ዱሬሽን ህመም ነው። ወደ ማሳካት ውስጥ እየመጣን ስንመጣ ወይም መሀል ላይ ትልቁን ነገር አልፌዋለሁ አሁን ሪቪል ባደርገው አብረን ሪባን እንቁረጥ ልል ነው ባልኩበት ሰዓት ላይ ግን ሰውም ትረስት ያደርጋል አይደለም? አርጋው ነው መታ ነው ብዙ ነገር አልፋ ነው ዋው አድንቀናል እዚህ ድረስ ያለውን ነገር። ግን በመሀል የሚቀየሙ ሰዎች አሉ። አንዳንድ ጊዜ እንዴት አታማ እንዴት አትነግሩ ሳልሰማ ምን አይነት ሚስጥራዊ ሰው ናት ግን ድብቅ ክፉ ሰው ናት ድብቅ። እንደውም አንድ ምንድን ነው የሚባለው ማሽንክ ምንኛ እንደሆነ ግን አላውቅም። ውስጡ ይዛ ምኗ የማይታወቅ አይደረስበት ይባላል። አዎ ልክ ነሽ። እንደውም እሱ ነገር እኮ ነው የጎዳ። ለዛ ነው ቆይ ሹክ ልበል ሄጄ እንላለን። ቢያንስ ካለመስማታቸው መስማታቸው እኔን ሴፍ ያደርገኛል ብለን። እሺ ምን አረጉ? ሰምተው ያው ሰምተውማ ሴሌብሬት እናደርጋለን ነው። አንቺ የምታደርጊውን ነገር እንደግፋለን ነው። ግን እንደዛ አይደለም። ብዙ ጊዜ ሰዎች የሆነ ነገርሽን ሰርተሽ በቃ እዚህ ደረጃ ብለሽ ስታሳያ ደረስኩ ብለሽ ሲያዩት በተግባር ሲያዩት የሚደሰቱ ሰዎች አሉ፣ የሚናደዱ ሰዎች አሉ። ምናልባት ፕሮሰስሽን ሂደትሽን ቢያውቁ ማደናቀፍ የሚችሉበት እድል ካለ የሚያደናቀፉበትን እድል መስጠሻቸዋል፣ ያንን አሳጥተሻቸዋል። እና እንዲያውም ማለት ሁሉም ላይሆን ይችላል። አንዳንዴ መናገር ያለብሽ ለምሳሌ እኔ ዝም ብዬሽ ማለት ነው የሆነ አገር ገብቼ እንግዲህ አብረን እየሰራን ነው፣ ረጅም ጊዜ ጓደኞች ነን። የሆነ ቦታ ላይ በቃ ቻው የለሁም ከዚህ በኋላ ብል ያናድዳል አይደል? ፕሮሰሱን ማወቅ አለብሽ፣ ሂደቱን ማወቅ ያለባቸው ሰዎች በአንተ ህይወት ውስጥ ምን ሀፕን እያደረገ እንደሆነ ምን ነገሮችን እያደረግክ እንደሆነ ያንተን ህይወት ያንተን ስራ የሚጋሩ ሚስጥርሽን የሚጋሩ ሰዎች ትረስት የምታደርጊው ብነግረው ጫና ሳይሆን እኔም መዘጋጀት አለባቸው። ቤተሰቦችሽ መዘጋጀት አለባቸው በአንቺ አንዳንድ ውሳኔዎች። ሀገር መልቀቅ ሊሆን ይችላል አይደለ? ስራ መቀየር ሊሆን ይችላል። በጣም ብዙ ፕሮጀክቶችን ብድር መበደር የመሳሰሉ ነገሮች የምንወስናቸው ውሳኔዎች የሆነ ነገር ለማድረግ ማወቅ ያለባቸው ሰዎች አሉ፣ ማወቅ የሌለባቸው ሰዎች አሉ። ያንን ያለ መምረጥ ችግር ይመስለኛል። ያ ነው በቃ። አሁን እኮ አንዳንዴ ምነው ባልተናገርኩ የሚያስብሉሽ ብዙ ነገሮች ከተናገርሽ በኋላ ከሰው የሚመጣው ጭቅጭቅና ጥያቄ መቼ ነው ምን አደረግከው፣ የት ደረሰ፣ እንትኑ እንዴት ሆነልህ። እኛ ያለ ሰው አንኖርም። አነሰም በዛም እኮ ያለን ነገር ተመካክረን ተነጋግረን ነው የምናደርገው። ግን ደግሞ ከሆነ ሰዓት በኋላ አንዳንዴ ከልክ ያልፍና እኛም ሀሳቡን ብቻ እናስበዋለን፣ ነገሩም አየር ላይ ብቻ ሆኖ እንዲቀር ያደርገዋል። እናወራዋለን የምንጀምረው ወይም ደግሞ የሌሎች ሰዎች የተሳትፎ መጠንስ እኔ በማረገው ወይም ባሰብኩት ነገር ውስጥ ቅድም ጸጊ እንዳልሹ እኔ እንድዘጋጅ ነው አንቺን ሰርቭ ማድረግበት የሆነ አጋጣሚ ያለ ማግዝሽ ጊዜውን የልፋትሽን ለማሳጠር ሊሆን ይችላል። በስሜት የምዘጋጅበት ነገር አለ፣ ሀዘን ሊሆን ይችላል፣ ደስታ ሊሆን ይችላል። ዝም ብሎ ዱብዳ ከማደርገው ተዘጋጅ እያለች ነው ማለት ነው ብዬ እንድን የሚያደርገኝ ነገር እንዲኖር ነው። እንቁልልጭ ነው እንቁልልጭ ደግሞ አይነት ታሪኮች አንተ አታደርገውም፣ ግን በማማለል ብቻ ደግሞ እኔ ጥሼ ሄጃለሁ። 4 እቅዶችን ትላልቅ ፕሮጀክቶችን ይፋ አድርጌያለሁ
በህይወቴ በግል ህይወቴም ቢሆን የሚያስብል ደግሞ ታወራለህ። ሰዎች ተነጋግረውበታል። ጊዜ ዋው እሷም አልተቻለችም ሄዳለች ነው። ሰርተዋለች ወይ ብሎ የሚጠይቅ ጥቂት ሰው ነው እኮ በነገራችን ላይ ያለችውን ነገር የምታደርግ ናት ወይ የሚሉ ጥቂት ሰዎች ናቸው። ወይም አለመስራቴ ከታየ በኋላ ነው ይሄ አጀንዳ ራሱ የሚነሳው። ከዛ መሸማቀቅ፣ አንገት መድፋት። ለራሴ እንኳን እቅድ ያልታመንኩ ሰው ነኝ እኔ። አዎ ግን ነው አሁንም እንድናየው የምፈልገው ነገር አንዳንድ እቅዶችና እንደ ራዕይ የያዝናቸውን ነገሮች መናገር እና ይፋ ማድረግ ያለብንን ቦታና ሁኔታ የማወቅ ያለማወቅ ጉዳይ ነው እንጂ መነገር አለበት። ምክንያቱም ተጠያቂነትን መሸሽ የለብንም። ሰዎች መወትወታቸው ምን አደረሹ የታደረሹ እንዲኮ ብለሽ ነበር ብሎ መጠየቃቸው ጥሩ ነው። እንዲያውም እኛ እንድንሰራ እንድንተጋ ያደርገናል። አሀ እንደዚህ ብዬ እኮ አውርቻለሁኝና ነገ ሳልይዘው ብገኝ ወይም ሳልሰራው ብገኝ የሚታዘበኝ ሰው አለ የሚለው ራሱ እንድሰሪ ያደርግሻል። ሀቀኛ ከሆነ ነው። ካልሆነ የሁለቱ አቀፎ ጉዳይ ካልሆነ ትሸሸዋለሽ። መርቁ ይኸው ፕሮጀክት ብለው ሰዎች እንዲዋሹ ሊያደርጉ ነው በሁለት ቀፎ። ካልሆነ ወይም ደግሞ ምን ይሆናል መሰለሽ ያንን ልጅ አታገኙም። ከዛ በኋላ ስልኩን አታነሽም፣ አታወሩም፣ ሽሽት ምናምን ትጀምሪያለሽ። ምክንያቱም አነቃቂ ተናጋሪዎች ሲናገሩ አልሰማሁም። እቅዳችሁንና ፍላጎቶቻችሁን ተናገሩ። ምክንያቱም የእናንተን ሀሳብ የሚደግፉ ደግሞ የሚያግዟችሁ ሰዎች ሊመጡ ይችላሉ። እነዛ ሰዎች ሊተባበሯችሁ ይችላሉ እና ዝም አትበሉ የሚል አንዳንድ አነቃቂ ንግግሮችን ተመልክቻለሁ። አዎ ግን ዝም አትበሉ ማለት በየሜዳው ማውሩ ማለት እኮ ላይሆን ይችላል። ለምሳሌ ከጎንሽ በጣም ከአንቺ ጋር በጣም ጥሩ ወዳጃለች፣ ግን አንቺ ላሰብሽው እቅድ ምናልባት ያን እቅድ እሷ ላትሆን ትችላለች የምትረዳሽ። የሆነ የማታውቂው ድርጅት ውስጥ የሚሰራ አንድ ሰው ሊሆን ይችላል እንዲህ አይነት ሀሳብ ደስ ይለኛል ብሎ ሊረዳሽ የሚችለው። ስለዚህ የሰው ልጅ 10 ዓመት የሚያውቅሽ ሰው የማይረዳሽ ሀሳብ አለ። በ10 ቀን ያወቀሽ ሰው ሊረዳሽ የሚችለው ደግሞ ቦታ አለ። የትኛው እርዳታ ከየትኛው በኩል እንደሚመጣ አታውቂው። ነገሮች እንደዛ ነገሮች አሉ። በጅምላ እንዲህ በማስ ብትነገረው የሆነ ሰው ሊመጣ ይችላል። አዎ ግን ምንድነው እንዲህ አይነት ነገር ላይ ደግሞ ብዙዎቹ ሲቸገሩ የማየው ነገር በቃ ይሄን ነገር አደርገዋለሁ፣ እንዲህ አይነት ሀሳብ አለኝ፣ ሀሳቤ እንዲፈጸማል ምናምን በማለት ያን ቃል በመደጋገም የመኖርና ምንም ተግባራዊ ነገር ውስጥ ያለ መግባት ችግር ብዙ ሰው ያጋጥመዋል። ይሄ ደግሞ በሌላ አነጋገር ምንድነው የሚሆነው? መጨረሻ ላይ ተስፋ መቁረጥ፣ ብስጭትና የሚመጣው ነገር ይዞብሽ የሚመጣው ጣጣ በጣም ከፍተኛ ነው። እኔ የየዕለት ስራ ውስጥ መገባት አለበት። መንገድን የሚገልጠው ተግባር ነው። ተግባር ውስጥ ካልገባሽ ወይ አይታይሽም። እኔ ይሄ ይኖረኛል ሲል ያ የሚኖረው ነገር እዚህ ሀገር በምን መልኩ ነው የሚሆነው? ምን አይነት ህግ አለው? በምን መልኩ ነው የሚሄደው? ምን አይነት ሰዎች ናቸው የሚሰሩት? መገኘት መቻል አለብሽ። ነጋዴ ነኝ የሚል ሰው ንግድ ቦታ ላይ መገኘት አለበት። ጅምላ ችርቻሮ ሊሸምት የሚል ሰው የመርካቶን ጠረን፣ አካሄዱን፣ እቃ እንዴት እንደሚገባ እንዴት እንደሚወጣ ነገሮች የሚሄድበትን ነገር ማወቅ አለበት። ያለበለዚያ እሱ ይናገረዋል፣ ሌሎች ያደርጉታል። በአብዛኛው እየሆነ ያለው ይሄ ነው። እምነት ለመፍጠር ነው ያንን በሉ የሚባለው። ብዙ ጊዜ የምሰማው ያንን ነገር ደጋግመሽ ስትዩ አንቺ ውስጥ የሚፈጠር እምነት አለ እንዲህ ያለ ኦኬ ለንት ሊረዳ ይችላል። አንድ ነገር ላይ ኮንሰንትሬት ለማድረግ ለፎከስ የምትፈልጊውን ነገር በደንብ አስበሽ ከዛ በኋላ ስቴፕ ባይ ስቴፕ ነገሮችን ለማድረግ እሱ ራሱን የቻለ አስቤበት ይፋ አደርገዋለሁ። ቅድም ያልሽው ዛሬ ተጠያቂነት ቢኖር የምመልስበት የጊዜ ገደብ አውጥቼለታለሁ። አይለቀኝም። ሰው ዙሪያ የለውም ሰው አይለቀኝም። ሪቪል አድርጌያለሁ። ግን ለምሳሌ እዚህ ጋር ይሄን ቢዝነስ ሰርቼ ሀብታም እሆናለሁ ይለዋል አጎትየው። እዛ ጋር ደግሞ ታክሲ ውስጥ ምናምን ዛሬም ካወቅሽ እንዲህ አይነት ቢዝነስ ሰርቼ ሀብታም እሆናለሁ ይሄን ብቻ በማለት ህይወት አይለወጥም። መሬቱ ላይ መሄድ ያስፈልጋል። ስራውን መስራት ያስፈልጋል። እጅ ሊነካ ይገባል። በዛ ካልሆነ ወደዛ ሂደት አይገባም። እና እንዲሁ ማቀድ ማሰብ እና ያን ነገር ደግሞ ዝም ብሎ ለሰዎች እየተናገሩ ብቻ መቆየት አየር ላይ ቆይሻል። የየትኞቹ አድናቂዎች ነን? አድፍጠው ሰርተው የሆነ ነገር ይፋ የሚያደርጉት ወይም ደግሞ ስራቸው የሚናገርላቸውን ነው ወይስ ደግሞ ጉዳዩን በደንብ ያወሩንን የነገሩንን በወሬያቸውም ያማለሉንን ያጓጉንን ሰዎች ነው? እሱ ነው ትልቁ ጥያቄ። ራሱ ባህሪያችንን ስንገምተው የተሳብነውና የቱ ጋር ነው ተኮልኩለን እያዳመጥን ያለ ነው ወይስ በተግባር ዛጋ እያየን ያለ ነው ስንል እኮ የሚነግረን ነገር አለ። ዘመን በደንብ አድማጭ ነን። በደንብ ነው የምንወሰወሰው። ታድላ እንደው ቅዱን ራሱ ከውስጡ ያለውን ነገር የሚያወራበት መንገድ ያውቀዋል። ይሄ ማወቃችንን ማሳወቂያ መንገድ ንግግር። እሺ በተግባር ደግሞ ህይወት ውስጥ ምን አለ? አንዱ እኔ በግሌ ብትጠይቁኝ
የሆነች ፕሮሰስ ሄዶ ፕሮሰሷን መስመር አስይዞ ከፕሮሰሷ መስመር ከያዘችው ጀምሮ ማውራትና እስከ መጨረሻው ድረስ ሰለብሬት ማድረግ እሱ ደስ የሚል ነገር ነው። ድንገትም ዱብዳ ከምናደርገው በተለይ የቅርባችን ለሆኑ ሰዎች በጣም በቀጥታ በተዘዋዋሪ ህይወታችን ውስጥ በጎ ተጽዕኖ ላላቸው ሰዎች ሞራል፣ ህይወት፣ ውሳኔ ዝም ብሎ ሁሉንም ነገር ሰርፕራይዝ ማድረግም አልወድም። አንዳንድ ሰዎች የለም የትዳር አጋርሽም ሆነ ሰርፕራይዝ ይሄ ቤት ያንቺ ነው፣ ሰርፕራይዝ ይሄ መኪና ያንቺ ነው፣ አልፈልግም አብሬ ብኖርበት ደስ ይለኛል። ፕሮሰስ ውስጥ የመነጠል ስሜት አለው አይደል? አልጋ ላይ ተኝተን እንደው ጋደም ባልን ቁጥር ቆንጆ ቡና በጠጣን ቁጥር ተነቃቅተን እንደው በቃ ነገ ከሚቀጥለው ዓመት ጀምሮ እያለ እንዲያወራኝም አልፈልግም፣ እኔም አልፈልግም። ኦኬ የተማመንባቸው ነገሮች አሉ፣ ምንሰራቸው ነገሮች አሉ፣ መስመር አስይዘነዋል። ኦኬ ከዚህ ጀምሮ እናት አባቴ ጋር ይሄድ ይሄ ወሬ እንደ ፋሚሊ ሊያግዙን ይችላሉ። ድንገትም ምንድን ነው ለምናስመርቀው ነገር እንዴ የሚል ነገር ያናድዳል። ህይወት ውስጥ ወይ ጉድ አይሉ የሆኑ ሰዎች ይሄ ሁሉ ፎቅ አንቺ ነው መቼ ጀምረሹ? ምንድን ነው አንድ የቅርቤ ልጅ ያለኝ ጓደኛዬ ነው። ዝም ብሎ ሳላግጥ ነው የሚያውቁኝ አለ። ዝም ብሎ አላግጣለሁ እና በቃ እዚህ ቦታ እንገናኝ፣ ነገ ግራጁዌሽኔ ነው። እንግዲህ ቀላል ነገር ነው አይደል? ግራጁዌሽኔ እንደሚማር አያውቁም። ግራጁዌሽኑ መስሎቹን ያስደነቃቸው ዋንጫና ሜዳሊያ ይዞ መጥቷል። ዋው ጉድ እየተባለ ነው ለግራጁዌሽኑ። እንዲሁ ዝም ብሎ በየቦታው እኮ በቃ ቀልድ ነው እሱ፣ ፌዝ ነው። እንዲህ አይነት ቁም ነገር የሚሰራ ትንሽ ሪፍሌክሽን ቢኖረን ጥሩ ነው። ከተግባር ጋር ሀሳባችን ልንደርስ የፈለገ የሆነ እኛ የሚገልጸን ነገር የሆነ ነገር ሲፈጠር ማለት ነው ዱብዳ የማይመስልና እንዳልሽው ጉድ የሚያስብል ነገር ሳይሆን አይ እሱ ይገባዋል የጥረቱ ውጤት ነው ይገባታል የሚያስብል ፕሮሰሱ ይታያል። አንድ ነገር ውስጥ ስትገቢ እኮ ስራው ራሱ ፕሮሰሱ ያሳያል። እዚህ ማለት የምትሄጂበት ቦታ እየተቀየረ ነው። የሆነ ሰዓት ከጠዋት እስከ ማታ እየደከመሽ እየመጣሽ ነው። ስለዚህ ቀስ በቀስ ነገሮች መሰማታቸው አይቀርም። ከዛ በኋላ አንቺም ከዛ የመውጣት እድልሽ አነስተኛ ነው እየሆነ የሚመጣ። አሁን ግን ቀድመን ይሄን አረጋለሁ ስንል መጨረሻ ላይ እንደው ምን ያመጣል መሰለሽ? ትረስት አትደረጊ። ይሄ ልጅ ስራውን ይሰራዋል የሚለው እምነት እያጣሽ ትመጪ። በነገራችን ላይ እሱ መልሶ እኮ ሀሜት ነው የሚሆነው። ባይዘው እሱ ስንቱን አደርጋለሁ እያለ ባለፈውም እንዲህ እያለ ነው። እኔ ብዙ የመሰረት ድንጋይ የተጣለባቸው ቦታዎች ላይ በስራ አጋጣሚ መሰረት ድንጋይ ምንድን ነው? አይ ኮንሰፕቱን እኮ እንድንረዳው ነው። መሰረት ድንጋይ ማለት ፕሮጀክቱ ወጥቷል፣ በጀቱ አልቋል፣ ኮንትራክተሮቹ ቆመው እኮ ነው የስራ ልብስ ለብሰው እኮ ነው መሰረት ድንጋይ እኮ የሚመረቀው። ገና ፕሮጀክቱን ላጸድቀው ነው እኮ አይደለም። በቃ ተጀመረ ነው፣ ቀጥል ነው። ግን እውቅናው ተሰጠ። ከዛሬ 3 ዓመት በኋላ ተገንብቶ የሚመረቅ ነው። ካልተገነባ ትጠይቀኛለህ ምን እንዳጋጠመ። ግን ጨርሰነዋል፣ መሬት ላይ ያለ ይሄው። በኋላ ሰለብሬት የምናደርገው ማስታወሻ ጓሄድ ያልንበት የተማመንበት ሪቫን የቆረጥንበት መነሻው ፕሮጀክት ግን ይሄ ነው የሚባልበት ነው እንጂ ከመሰረት ድንጋዩ በፊት ብዙ ጭቅጭቆች ነበሩ። የበጀት ጉዳይ አለ፣ ለማ ኮንትራክተር እንስጠው ጨረታ አለ፣ እንዴት ነው የሚሰራው የጸደቀ ፕላን አለ። ከዛ ቅድም እንዳልኩ መሳሪያዎቹ፣ ሰራተኞቹ፣ ኦፊሻልሶቹ ስራ ሊጀምሩ ተገኝተዋል እዛ ሜዳ ላይ። ከዛ ምርቃቱ እኮ ከተደረገ በኋላ መሰረት ድንጋዩ ተጥሎ እኮ ግንባታ ተጀምሯል። ከሰዓት ያልተጀመረባቸውም አሉ። መሰረት ድንጋዩ ስለ ሪቫን ቆረጣ ብዙ ግርግር ነበረ፣ ብዙ ወሬ ተወርቷል፣ ብዙ ራዕይ ተነግሯል። ግን አልተሰራም፣ ለረጅም ጊዜ ቁጭ ብሏል። እሱም ችግር አለ። ሌላ ደግሞ የካሚንግ ሶን የሚባል ነገር አለ አይደለም ራሱ። ግን እዚህ መሰረት ድንጋዩ ላይ ለምሳሌ ክሊርሊ የሚሆን ተገባ። ለምሳሌ ሌላ ነገር አልተደረገም። የተመደበው በጀት ነው፣ ስራው በአግባቡ ተጀምሯል። ግን በተባለበት አይደለም። በጣም ወይ ዘግይቷል ወይ በጣም ማለቅ አይችልም። ሙያው ኖሮሽ አቅደሽ ምን አይነት ችግር ሊገጥምሽ እንደሚችል ገምተሽ እንኳን ስራ ጀምረሽ ያላሰብሽው ብዙ አይነት ፕሮብሌም ብዙ ነገር እንኳን በባዶ ይሄን አደርጋለሁ እያልሽ እየተናገርሽ ማለት ነው። ይሄ እኮ የሚያሳይሽ አሁን እኛ ከምናወራው ጋር ይሄ በባዶ ይሄን ላደርግ ነው 10 የመናገር ልምድ ያለበት ሰዎች ምን ያህል ቶሎ ተስፋ እንደምንቆርጥ የሚያሳይሽ። በጀት ያለው እውቀት ያለው እቅድ ያለበት ጉዳይ እንኳን ብዙ ያልተገመቱ ችግሮች ያጋጥሙታል። በአየር ላይ የምናስበው ነገርማ ገና ተግባራዊ ስናደርገው ይሄ ነው እንደ ብለን እንደነግጣለን። ከዛስ ወዲያው ዳር ይይዛለን። እንደዛ ከማድረግ ይልቅ ለምሳሌ ይሄ ፕሮጀክቱ ብዙ ችግር ገጠመው፣ አሰብን ግን እንዳሰብነው አልሆነም።
መሰናክሎቹ አይደለ በስተዋል። ለዚህ እነዚህን ችግሮች የተጠያቂነት የተባሉ አጋጥመዋል። እንዳሰብነው መስራት አልቻልንም የሚለውን ነገር ይሄ ለይፋ ላደረግሽለት አካል ደግሞ መናገር በዚህ ችግር ምክንያት መሄድ አልቻልንም። የተቋራጭ ችግር ሊሆን ይችላል አይደለ? የገንዘብ ችግር፣ የፈንዲንግ ችግር ሊሆን ይችላል። እነዚህ ነገሮችን ተናግሮ የሚተባበርሽም የረዳሽም አካል ካለ በክፍተትሽ ውስጥ እንዲተባበርሽ የመጠየቅ እድልን እኮ ይሰጣል። ግን አይደረግም። እንደዛ ግዴታ ነው። መማር አለብሽ እኮ ከሚገጥምሽም ችግር ተምረሽ የሚቀጥለው እንዴት ማስተካከል አለብሽ ነው። አሁን እኮ ሰዎች ሁሉንም ነገር እኮ አንናገርም የሚሉት በመናገር የደረሰባቸው ነገር ስላለ መልሶ አጸፋዊ ፊድባክ አለ። የደረሰባቸው ነገር ስላለ አይተውታል። የሞራል ስብራትና የተጠያቂነት ጉዳይ ያ ነገር ስላለ እዚህ ስራ ውስጥ ስገባ የፈለገ ፕላን ባደርግ እማልጠብቃቸው ብዙ ነገሮች ሊከሰቱ ይችላሉ። ያን መቋቋም ያለብኝ እኔ ነኝ ብለው ቢያንስ በራሳቸው መንገድ ለመግፋት ነው። ቢያንስ ሌላ ፕሬዠር እንዳይኖር ነው እንጂማ ስማርት የሆኑት እኮ ምን ያደርጋሉ? ቢዝነስ ውስጥ ያሉት ለምሳሌ ስራ እየሰሩ ነው። ዝም እኮ ብለው አይቀሩም። ዘጊ ለምሳሌ ኮንስትራክሽን ውስጥ ከሆነ የሚሰራው ልበልሽ፣ አዲሱ ሀሳብ ያሰበው ከኮንስትራክሽን ጋር የተያዘ ከሆነ አንቺን የሚያቅሽ ከሆነ ይደውልሽና ዘጊ እዚህ አካባቢ እንዲህ የሚሰራ ሰው ታውቂያለሽ እንደ ይልሻል። በቃ ለዛ ስራ የሚያስፈልገው ወደ መፍትሄው እየሄደ ነው። ቅድም ያልሻቸው ዶታዎች በየቦታው ከሚያጋጥመው ችግር አንጻር በሀሳብም በምንም ሊያግዘው የሚችል ያ ነገር ያለፈበትን ሰው እዚህ ሪያ ላይ እንዲህ ሰው ታውቂያለሽ እንዴ? ያ ማለት በሌላ አነጋገር ምን ነገረሽ ማለት ነው። እዚህ ስራ ላይ እየሰራ እንደሆነ እየነገረሽ ነው። ግን ገና ሲጀምረው አይነግርሽም። ገብቶበት ችግር ሲያጋጥመው እያለ ፕሮግረሱ ነው። ነገሮችን በሂደት ነው ወደዛ ሊሄድ እንደ ማመንም ብታየው ፊክስ ካረገ በኋላ የገጠመውን ችግር ያወራ ሰው ነው የሚታመነው። ለዛ ነው አሁን ትላልቆቹ የዓለማችን ባለጸጎችን የምናምናቸው እኮ ውሸቱን ነው እየፎገረ ነው አንልም እኮ አርገው አሳይተውን የለን አሳይተው ታድል የኋላውን ታሪክ እየነገሩ ነው ያሉት። ስለዚህ አልፎበታል አምነዋለሁ የሚለው ነገር አለ። እሺ ሌላው ደግሞ አባዚያችን ከዚሁ እቅድና ሀሳብን አስቀድሞ ማስተዋወቅ ከሚባለው ጋር ካሚንግ ሱን የሚለው አይደል? ቶሎ እንመጣለን ነው በአዲስ ነገር እንመጣለን የሚለውን ነገር ለማስተዋወቅ ነው የሆነ ነገርህን። ግን ካሚንግ ሱን አይደለም። ካሚንግ ከሆነ ጊዜ በኋላ ሆኖ በጣም ረጅም ጊዜ ወስዷልና ብዙ ሰዎች ተተችተዋል አይደል? በዚህ ካሚንግ ሱን ባሉት ነገር አልሆነም። ግን ካሚንግ ሱን ማለትህ የሆነ ነገር ይዘን ልንመጣ ነው፣ ልናፈነዳ ነው፣ ልናሳያችሁ ነው፣ ጠብቁን ብሎ የማጓጓት ነገር ነው። ግን ጊዜው ካሚንግ ሱን እንደተባለለት ሳይሆን በጣም ረጅም ጊዜ ወስዶ አሰልችቶ በቃ ሰዎችም ረስተውት ሊሆን ይችላል። ያንን አንተ ካሚንግ ሌተር ሆኗል። እንደዛ ነገር ሆኗል። ይሄም በጣም ብዙ ስራዎች ላይ እቅዶች ላይ እየመጣ ያለ ችግር ሆኗል። ካሚንግ ሱን ተብሎ ደግሞ አጓግቶ ራሱ ደግሞ በጉጉት ጠብቆ የተባለው ነገር ምንም ስሜት የማይሰጥ ነገር ሊሆን ይችላል። ያን ያክል ትርጉም ያለው ነገር ላይሆን ይችላል። ያን ያክል ዋጋ የሚሰጠው ላይሆን ይችላል። ማለት ይህን ያክል አጓግቶ ለዚህ ነው ወይ የተባሉ ደግሞ ነገሮች አሉ። ይህ ማለት እንትንም ጭምር ስላለብን ነው። ልክ አንድ ነገር ለመጀመር ስናስብ ዓለም ሁሉ ትኩረቱ እዛ ላይ ይመስለናል። እኛ በዛ ሀሳብ ስለተዋጥን የዛ ሁሉ ትኩረት እዛ ይመስለናል። ሰው በጣም ብዙ ጉዳይ አለበት እና እኛ ምንከሳት ያቺ ነገር የሆነ ተአምር ይዞ መጣ። በቃ በዚህ መልኩ ቢዝነሱን እንዲያድርጌው እንዲህ አይነት ሰዎች አንዳንዴ ቶሎ የመጎዳት ነገራቸው ቀርበን። ለዚህ ነው ካሚንግ ሱኑን የሱቁ መሸፈኛ አርጎት 6 ወር ቆይቷል እየተባለ የሚቀለዳለ የእንትኑ አርጎታል። የመስታወቱ ፀሐይ ምናምን ሲወጣ የእንትኑ አድርጎታል። በተቃራኒው ደግሞ ያሉ ሰዎች አሉ። ስራው ላይ ነው የሚያተኩሩት። ስራው ላይ ስለሚያተኩሩ ሙሉ ነገሩ እንኳን ላያልቅ ይችላል ቤቱ ኦፕሬሽናል ለመሆን ባላቸው ነገር ግን ስራውን ጀምረውታል። ለምሳሌ ካፌ ከሆነ 30 ወንበር እስኪመጣ አይጠብቁም። 10 ወንበር ከደረሰ በ10 ወንበር ሻይ ቡና ማቅረብ ይጀምራሉ። እንትኑ ኦፕሬሽኑ እንዲቀጥል ነው አለው ስራ ላይ የሚለው ይበልጣል። ኦፕሬሽኑ እንዲቀጥል ነው የሚያደርጉት። ከዛስ ቤቱ ላይ ቫልዩ እየጨመሩ ነው የሚመጡት። ካሚንግ ሱን በአብዛኛው የማስታወቂያ ስሜት አለው አይደለም? መጥቶ ጉጉት ፈጥሮ ቢያንስ በተከፈተ ጊዜ አንቺ የሆነ ነገር በብዛት ሰው ሄዶ እንዲሸምት ለማድረግ ነው ወይ ለዛ የሚመጥን ነገር ማድረግ ይፈልጋል። እንዳንድ ማርኬቲንግ የማስታወቂያም ስትራቴጂ ነው። ግን እየመጡ ነው፣ የሆነ ነገር ሊያሳዩን ነው፣ የሆነ ነገር ይፋ ሊደረግ ነው። በቃ ይሄን ነገር የሚያደርጉት ሰዎች ደግሞ እነከሌ ናቸው
እና የሆነ ነገርማ በቃ ያሳዩናል ያስገርሙናል የሚለውንም እኮ ጉጉት አለበት። ምናልባት ተናግረሃል እንደው ስለምታደርገው ሰሞኑን አንድ ብራንድ ላይ የሚሰራ ሰው ዝም ብዬ እያወራሁት ነበረ። አንድ ብራንድ ይፋ ሊደረግ እንደ አዲስ ተሰርቶ ከተቋሙ ጋር እሱ ብራንዱን የሰራላቸው ሰው ነው። በቃ ያልሹ ካሚንግ ሱን ሶሻል ሚዲያዎቻቸው ላይ ሁሉ እንዲደረግ ፈለጉ እነሱ። በዚህ ሀሳብ አልስማማም አልኳቸው። ብራንዳችን ከዚህ ይጀምራል። ካውንት ዳውን ይግባበት፣ ሰዓት፣ ቀን፣ ደቂቃ። ለምሳሌ የዛሬ 15 ቀን ነው ካልን 40 ቀን ነው ከዚህ ሰዓት በኋላ ከዚህ ቀናት በኋላ የሚለውን እየቆጠረ ይቆያል። እርግጠኝነት አለበት ማለት ነው። ልክ 00 ስትል ያቺ ካውንት ዳውን ሪቪል ይደረጋል የሚል ነው። ህይወታችን ውስጥ ትዕግስት አዲስ ነገር ይኖራታል። ጠብቋት እሺ ብዬ ነው እዚህ ጋር በየሚዲያው ባወራ ምን ይዤ ነው የምቀርበው የሚለውን ራሴ ነኝ የማውቀው። እውነት ነው ውሸት ነው ሰዎችን እየጠየቅኩ ነው ራሴ ነኝ። ሰዎች በጉጉት እንዲጠብቁ የሚያደርግ ነገር ነው ወይስ ይዘሽ የመጣሽው ነው እዚህ ጋር? አንድ እሱም አለበት። ሁለተኛ ራሱም የለም አዲሱ ነገር እኮ ምናልባትም መቼ ለሚለው ጥያቄ እኮ መልስ አንሰጥም። የዛሬ ያለመደብን ነገር መስከረም ላይ ነው አሁን ያለንበት ወር አልቆ የሚቀጥለው አዲስ ወር ላይ የመጀመሪያው ቀን ነው 15ኛው ቀን ላይ ነው የሚለው እንኳን ማተር የሚያደርግበት ጊዜ ነው። አፋጦ ነው የሚይዘን ሰው ነው። መታመናችን እስከዚህ ድረስ መሆን አለ። ሰውን መጠበቅ ውስጥ ከተትሽው ማለት ነው። መጠበቅ ደግሞ ካለ ምን አለ ሁሌ መጎዳት አለ። ማንም ሰው የጠበቀውን አያገኝም ወይ ለዚህ ነው እንዴ ይልሻል። የሚጎዳው እኮ ኦዲየንሱ አይደለም። ኦዲየንሱማ ለዚህ ነው እንዴ ብሎ መጎዳት የሚልሽ አሁን ለምሳሌ ለዚህ ነው እንዴ ያለ ማለት እኮ ያው ቢዝነስሽም ይጎዳል። ያም ሰው ያን ሀሳብ ላመነጨውም ሰው ለዚህ ነው ያው እንደዚህ አይነት ነገር ላይ ምን የተለየ ነገር ይመጣል፣ ምን ይዘን ልንመጣ እንችላለን። አሁን አንዳንዴ እንትን ላይ ተሻላት ይሄ በጣም ለምሳሌ ከሚታወቁት ወይ የአፕል ወይም የሳምሰንግ አዲስ ምርት ሊወጣ ነው ሲባል ግርግር አለ። ሁሌ በቃ ከባድ መጠበቅ አለ፣ ግርግር አለ። በየስቶሩ ሰልፍ ነው ያለው። የሆነ በቃ በነፃ የሚታደል የተለየ ነገር ያለ ከበፊቱ ስልክ ይሄን ይዞ ሊመጣ ነው ነው ሰው ይሻማል፣ ማርኬቲንግ ይሰራበታል። ለአዲሱ ስልክ ሰው እንዴት እንደተሻማ ያሳዩና ያን እንደ አንድ የፕሮሞሽን መንገድ ይጠቀሙበትና ከዛ በኋላ ግን ስልኩ ከተከፈተ በኋላ በነጋታው ኖርማል ነው እንዲህ ነበረ። ከዛ ምልሻ በቃ ብዙ ኤክስትራኦርዲናሪ ነገር አታገኝ። ምንድነው ተለፍቶበት ይሆናል ተሰርቶበት ይሆናል። ግን አሁን ባለው ዓለም ላይ ያን ያህል ሰውን እንዲህ ላስገርም እችላለሁ ወይ የሚለውን ነገር ማሰብ ያ ሄዶ አንቺን እንዳይጎዳሽ ነው። ገብቶሻል አይደል? ቢዝነስ ስራሽ ራእያችንን ሁልጊዜ ሪቪል የምናደርግበት መንገድ ይፋ የምናደርግበት መንገድ ይለያያል። አንዱ ጠብቁኝ የሆነ ነገር ይዤ ይመጣል ላስገርም ነው ይልሻል። ያስገርም ነገር አይደለም። ማንም ሰው ከሰራው የተለየ ነገር ይዘሽ ልትመጪ አትችልም። ይሄ አንዱ ችግር ነው። አሁን ዘመናችን ላይ በአንዳንድ ፕሮጀክቶች፣ በአንዳንድ ስራዎች፣ በአንዳንድ ግለሰቦች ላይ እየተለመደ የመጣው ካምፓኒዎችን ጨምሮ እየመጣን ነው። በቃ ጠብቁን ብሎ የማጓጓት ነው። ግን የጓጓንለትን ነገር አግኝተናል ወይ? ይህ አካሄድ ራሱ አንተ ራዕይ ሀሳብህ እንዳይታመን የማድረግ ነገር ላይ እዛ ደረጃ እየደረሰ ነው ያለ ነው። ወሬ ከፍ ሲል ጥበቃ ከፍ ይላል ሁልጊዜ። አንድ ከአመታት በፊት ያው ሁሌ ሳስበው ስቃለው ከነኚህ ሰዎች ጋር እና ድሮ በዓል ሲደርስ በየቴሌቪዥን ጣቢያው መድረኮች ይዘጋጁ የለ እና በአጋጣሚ የተሰራው ፕሮግራም ላይ አንዱ ፓርት ከተማ ውስጥ ጀብሎ ይዘው የሚዞሩ ልጆች ናቸው። ጀብሎ ማለት ማስቲካ ከረሜላ በካርቶን አድርገው እና እነኚህ ልጆች ዝም ብለን አናሰናበታቸውም። እንግዲህ ከመካከላችን አንድ ባለሀብት አለ፣ ስራቸው የበለጠ እንዲቀል የበለጠ ጥሩ እንዲሆኑ በቃ ወሬው ሊያልቅ አልቻለም። ምንድን ነው ፕሮሰስ እያደረግን የጠበቅነው ምን ሊያደርግላቸው ነው ሰውየው ብላ በጣም እስካሁን በጣም እስቃለን። በነገር ላይ ይህንን ነገር ካስተዋል ነው ሰዎች ጋር ጀብሎ እንባባልና ሰውየውም ሳይዘጋጅበት ነው እሱ ጋር ያለውን ነገር አጋኖ ነው ልጁ ያወራው። ለእነኚህ 3 ጀብሎ ሲያዙሩ ለነበሩ ልጆች ቆንጆ የብረት ጀብሎ አሰራላቸዋለሁ ብሎ ከክርቶኑ ማለት ነው። ትልቅ እኮ ስጦታ ነው። ያወራበት መጠን ቀድሞኛ አይምሮ ውስጥ ጠብቆ ያለበት መንገድ ግን በቃ ሌላ ዓለም ውስጥ ይከታል። አንተ ምን አንጥቶ ሰርፕራይዝ ሊያደርግ ነው የሚለውን ልክ እንደዛ ነው። በቃ ምን ችግር መጥቷል ደግሞ አንዳንድ ነገሮችን አጋነሽ የብረቱ ጀምር ነው እልሽ አጋነሽ አጓጉተሽ ካላወራሽ አንዳንድ ነገሮችን ነገሩ ይቀላል የሚል አመለካከት ላይ ደስተናል አይደል? አንቺ አላሽ ሞነሞንሹን አንቺ አላጋነሽው ያላከበድሽውን ነገር ማንም
ዋጋ ሊሰጥልሽ አይችልም ነው እኮ። አሁን እኮ አንዳንድ በእኛ ራሱ በፕሮግራሞች የሬዲዮ ፕሮግራም ሚዲያ ላይ በሚሰሩ ስራዎች ግነቱ ይበዛል አይደል? ወሬው ማጓጓቱ ይበዛል፣ ግን ወደ መሀል ፍሬ ነገሩ ጋር ስመጣ ምንም ነገር የለም። መጀመሪያ ላይ ያስተዋወቅሽበት መንገድና ሰዎች ቁጭ ብለው እስቲ ምን ያወሩ ግን ይሄ እኮ ካሰብሽው በሂደት እኮ ትረስት እያጣ ነው ሰው የሚሄደው አይደል? አሁን እንትኑን አናየው። ምናልባት አንዳንዴ የዚህ አይነት ውሳኔሽ ተጽዕኖን የምታየው ከሆነ ጊዜ በኋላ ነው። ያ ሰው ያንቺ ደንበኛ አይሆንም። ይህቺ ምን ትጮዋለች እንጂ ምንም አታወራም፣ ቦሪንግ ከሆነ ይሄ ነገር እየጨመረ ይሄዳል። ከላይ ጩኸት ነው፣ ከውስጥ ባዶ ነው ወደሚል እንትንሽን እያጣሽ ትመጫለሽ። ትረስቱን ምኑን እያጣሽ ትመጫለሽ። ይሄ በተቃራኒው ግን ያለው መንገድ ይሄ ጩኸት የሌለው መጀመሪያ ግርግር የለው፣ በሂደት ግን በጣም ታማኝ ሰዎች ያንቺን ምርት ያንቺን አገልግሎት የሚፈልጉ ጊዜ መውሰዱ ደግሞ አንተን ኮስት ያደርግሃል። ሰው መፈልጋ ያንን ነገር ለተቀራውን አስመርጨው ያ ነገር እኮ በጊዜ ያስወጣሻል ከገበያ። ለምሳሌ እንዲህ አይነት ነገር እኮ የለመደ ሰው ቀጥሎ የሚሆነው ምን ሌላ ለብለብ ያለበትን ቦታ ነው የሚፈልገው። የተመሳሳይ ይሄ ግን ብራንዱ እንዲህ አሁን ለምሳሌ አንቺ ዝም ብለሽ እንዲሁ የምታምኛቸው ብራንዶችን ስንት ዓመት ቆይተዋል? ዘላቂነት ላይ ተመሰለ ምን እያሉ ቆይተውናል የሚለውን እንደውም አንዳንዶቹ በማይጮህ ማስታወቂያ ሁሉ የሚለዩ እኮ አሉ። የበለጠ በቃ ለማስታወስ ያህል ያቺን ነገር ያደርጋሉ እንጂ አላማቸው ሌላ እንትን አይደለም። እና በጊዜ ሂደት ነው የሚከፍለው። ትዕግስት አለው፣ ዋጋ ያስከፍልሻል። የሆነ ጊዜ ግን የምታገኝበት ፍሬ ግን በጣም ከፍተኛ ነው የሚሆነው። እንደዛ ማድረግ የቻለው አሉ እና ግን ይሄ ቀድሞ መናገር ቀድሞ ማጓጓት እስቲ እንደው የሚሰሙን ሰዎች ምን አመጣብን ብለን ራሳችንን ጠይቅ። ሁላችንም ጋር በተለያየ መንገድ ይሄ ነገር ካፌ ባመጣ አዝበውን ትተው ሊሆን ይችላል። እኔ ቤት ያለች አንዲት ልጅም ልትሆን ትችላለች የታዘበችኝ እንዲያረጋለሁ ብዬ ረስቼውም ሊሆን ይችላል። ይህን ጊዜ ለቤተሰብ አባላት በቃ በእኔ መነቃቃት ውስጥ እነሱም አንድ ላይ ይነቃቃሉ ብዬ ተተርትሬ ሊሆን ይችላል። አንዳንድ ጉዳዮች ላይ የሆነ ጊዜ አወርተዋለች ደግሜ እኮ አውርቼ እንዲሆን ይችላል። ባለፈው አላለችም እንደህን ነገር ብለውም ሊሆን ይችላል። በቁም ነገር የተገለጥኩባቸው ተግባራትና አስቀድሜ ያስተዋውቄ ከንቶኝ ውሃ የበላቸው ጉዳዮች በደንብ ካሰብናቸዋል ህይወታችን ውስጥ በቀላል ኤግዛምፕል አሁን ለእንትና በቃ አንድ ሰው ከጎንሽ የሆነ የፈለገው ነገር አለ። ይህንማ እኔ ነኝ የማደርግልህ ያልሽው ቀን ለማድረግ መቸገር ትጀምሪያለሽ። ከዛ ስታዩ ያን ቃል ተናግረሻል፣ ዕዳ ይሆንብሻል። ከዛ ደግሞ መንገድ ይዘጋጋል። በቃ ልታደርጊ የነበረው ነገር ግን በልብሽ የሆነ ነገር አስበሽ መናገር ነው። በቃ አይ ኖ አንደኛው መንገድ እሱ ነው። ሁለተኛው መንገድ ግን ቀጥሎ ምን ያደርግሻል እኮ ነው። ያው በኖርን ቁጥር አይደለምና ቆይ እንዲህ ከምል እስቲ በተግባር ብለሽ የሆነ ነገር እያደረግሽ ትሄድ ነው። ይህን ነገር እንዲያስብ ያለው እንዲህ ቢደነግጥም ደስም ቢለው ሙሉ ነገሩን ራሱ ጨርሰሽው ላይሆን ይችላል። ይሄን ያህል አግኝቻለሁ እንዲያድርግ ያለው ወደሚል ልትሄጂ ትችያለሽ። እና ኤኒዌይ እንትኑን እናመጣጥረው ነው። ይሄ የምናወራው ቀድመን የምናነገረው ነገር በጣም በዝቶ ተግባሩ ካነሰ ምንም የምንጀምረው ነገር ከሌለ ይሄ መልሶ እኛን ጭንቀት ውስጥ ይከተናል፣ ቤት ውስጥ ያስገባናል። የምናወራውን ነገር ደግሞ ለማን ነው ይፋ ማድረግ ያለብን የሚለውም እነማን ናቸው የእኛን ትልልቅ ፕሮጀክቶች፣ እቅዶች፣ ህልሞች መጋራት ማወቅ ያለባቸው የሚለው ላይ ጥንቃቄ ይፈልጋል። ምክንያቱም ያው የሚያደናቀፉን ሰዎች ሊኖሩ ይችላሉ። ጉዟችንን የሚያደናቀፉ ሰዎች ይኖራሉ። ሁሉም ሰዎች ለእኛ ተባባሪ አጋዦች ናቸው ማለት አይቻልም። አንዱ ይሄ ችግር ነው። ሌላ ደግሞ አንዳንዴ ነገሮችን ይዘን ደግሞ በጣም ደብቀን ስራዬ እናገር ብለን ስንቀመጥ ደግሞ ማገዝ ያለባቸው ሰዎች ላይ ያግዙን ይችላሉ። ማወቅ ያለባቸው ሰዎች ባለማወቃቸው ሊደነግጡ ይችላሉ። ቅድም ሲጂ እንዳልሽው ሰርፕራይዝ ማድረግ የለብንም። አንዳንድ ነገሮችን እንደ ጉድ ማለት የለባቸውም። ባላንሱን እንፈልገው። ማለት የእኛ የሚባሉ ሰዎች ማወቅ ያለባቸው እንግዲህ እንዳልሽው ነው። የትዳር አጋርሽን ይኸውን የመኪና ቁልፍ ይኸውን የቤት ቁልፍ የሚባለው ታሪክ ደስ የሚያሳይ ነገር ቢኖረውም ግን የሂደቱ አካል መሆን እንፈልጋል። የበለጠ እሱ ዋጋ አርቃኛለች የሚል ስሜት ያ ነው ዋጋ የሚኖረውና የሚያስደስተው ነው። እነዚህ ነገሮች ከተለዩ ሀሳብ፣ እቅድ የሚባለው ነገር በሁላችንም ህይወት ውስጥ አለ። ራዕይ የሚባለው ነገር በሁላችንም ህይወት ውስጥ አለ። ግን ወሬው ነው የቀደመው።
በተግባር ነው የተገለጽ ነው፣ ለማን ያጋራ ነው፣ እንዴት ነው ያጋራ ነው የሚለውን ነገር እንድንፈትሸው ነው። የዛሬው ፕሮግራማችን ተጠናቋል። ትዕግስት በጋሻው፣ ጸገነት ላቀና ነቢል መሐመድ አብረናችሁ ነበረን። ሌላ ጊዜ በሌላ ርዕስ እንገናኛለን። ቻው፣ ሰላም ሁኑ።